በቃ አይኔ ጠፋ አራታቻ አኡዙ ቢላሂ ሚነ ሸይጣን ረጂም ጆታኒ ነው የምንጫወት የኔ ተልከላከች ትዝቅበሉና ይግራላችሁ ሰሪራ በስ እስቲ እንደዚህ አይነት ነው ጸጓራ ሚልክ ደማ ይቻላል እንካትንካ ለወያላ እስከ 7 ሰዓት ቆይቶ እሱ መዝናኛ መቃጠል ወይኔ መቃጠል ቶፕ 4 ቶፕ 5 የተባለ ነገር ምንድነው እንደዚህ እንደ ጦር የሚፈሩት ሁሉ ጊዜ በቃ ለቶፕ 4 ልንቃረብ ነጥብ ልናጠብስ እንል ይጠላሉ ነጥብ ምን አይነት ነጥብ ነው ምንጥለው እንደነዚህ እየመራን 80 ደቂቃ ላይ ግባብን ሁሉ ጊዜ እንደነዚህ አይነት ትንሽ ቲም ከትንሽ ቲሞች ነጥብ ካልሰበሰብን በኋላ እና ብራያንን በአፍሪካ ዋንጫ ሲሄዱ ከከባድ ቲሞች ጋር ከየት ልናመጣው ነው ነጥቡን አረ መቃጠል እኔ እኮ በቃ ላደንቃቸው እኮ በቃ ስንት ነገር ላወራ በአንድ ጎላ ሁላችሁንም ልውቀሳችሁ ይሄ ሁላ ተጫውተ አሁን ይመጣና አንዱ በቃ ዶርጉ ኡጋርቴ ምናምን ይላል ምን ያደርጉ ዶርጉ በቃ ይዘገያል ምንም ጥያቄ የለውም ይዘገያል የቢሳካ አንተ በስማም ወዳጅ አልነበር እንዴ አረ ሩበን አሞሪም በመዳንለም አረ ሩበን 25 ደቂቃ ወደ ጨዋታ ሪትም ለመግባት 25-30 ደቂቃ ነው የፈጀበት የመጀመሪያዎቹን 25 እና 30 ደቂቃዎች ተበልጠናል በአግባቡ መበል እንዴት እንበለጣለን በዌስታ ከዛ በኋላ እስከ 80 ምናምን የነበረው ዩናይትድ በጣም የሚገርም ዩናይትድ ነበር ግን ጎል ማስቆጠር አይችልም ሴስኮ ሲኖር ማታረጉትን ክሮስ አሁን ልክ በዘርክዚን ስትይዝ ምንድነው በቃ ብቸኛ ጎል ለማግባት ይዞ የገባው ታክቲክ ዳሎን ቦክስ ውስጥ ማስቀመጥ ነው በቃ ቁጥር ብልጫ ቦክስ ውስጥ እንዲገኝ ዳሎ እሱም በዲፍሌክሽን ገባለት ግን ከዚህ የተሻለ ጎልና ገባ ነበር የተሻለ አፕሮች ይዞ ቢገባ ምንም ማይጠቅሙ ክሮሶች ዘርክዚ አይገጭ ብሩኖ አይገጭ ዳሎት አይገጭ ኩኛ አይገጭ ምንድነው ያውላ ክሮስ ለማን ነው የሚደረገው በመሬት አይጮቱትም እንዴ ወይወሰደ ዳሎ የጃሻሟል ማን ሊገጭ ነው ማን እስቲ ቴስታው የሚያገባው እዚህ ውስጥ እኮ ካዝሜሮ እኮ ነው ቴስታ የሚገጭ ተጫዋች ያለው በመሬት አይጮቱም ትሬዲንግ ላይ ምንድነው የምትሰሩት ወይኔ መቃጠል ስለ ብሩኖ ነገ በደንብ እናወራለን ጨዋታው በጣም የሚገርም ጨዋታ ነበር ጎል ግን በቃ ጎል አግብተን ጨዋታው መግደል እንችል ነበር የሚያስጠላ ነጥብ አጣጣል ነው ምንጥለው ይሄ አይገባንም እኮ ምን አይነት ገድግድ ነው ያለው እዚህ ቡድን ውስጥ ምን አይነት ገድግድ ነው ዛሬ ማንዳቃጠለ ታውቃላችሁ ያ መላጣ ብሬም ቤሞ አኡዙ ቢላህ በጣም ነው ያቃጠለኝ በጣም ይሄ አይገባንም ነበር ይሄ አይገባንም ያገባሉ ይገባባቸዋል ምን አይነት ጨዋታ ነው እያቃጠላችሁኝም ከሳምንት እስከ ሳምንት ያው ጠብቃችኋል ያ አላህ በጣም የተናደድኩ ለምን ሰኞ እንደሚያጫውታችሁ አሁን ግልጽ የሆነላችሁ ይመስለኛል አይደል መቼስ አሁን ስራ ፈተህ ምናምን የምታየው ጨዋታ አይደለም ይሄ ስራ ፈተህ እንዲ አራታቻ ሲተሻሹ ምንድነው እኔ በስማ መርተ ከዛ እየተገለበጠብህ ምናምን እንዴ ጀመር ምን አግብቶኝ ቆይቼ ነው የቋጠርኩት እኔ በሳምንት 2 ቲም ቲም ነኝ ቻምፒየንስ ሊግ አለብኝ ብሊ እንትን አለ ምን አገባኝ አልተኛም እንዴ ነው ሲጀመር ሰኞ መጫወት ግን እንዳለባችሁ እወቁ በዚህ ወቁ በቃ አንድ ነጥብ በቂ ነው አሁን ሳምንት ተጠብቁ በቃ ቻው ያረ ኦናና ናፍቀኝ ነው ኦናና what a game of football Monday night football ይላል አንድ የማንቼ ደጋፊ ቅር እንዳይል ይሄ ክብር ያለው አቻ ነው ማን ሚገርም ጌም 4 እኩል ያላየ ነው ቅጣት ምት በዛም በኩል የብሩኖ ፈርናንዴዝ ቅጣት ምት አባቱ ነው የሚያምረው ግን ዳኛው ዘርፋቸው ነው አያሰጥም ነበር አይባጭ ያበረ ጨዋታ ራሳያችሁ 37 ምናምን የጎል ሙከራማ ልተኛ ብትራሱ አስተኛ ገባር ፕሪሚየር ሊግ ቴብሉ ለምን እንደዚህ የምታለፉት ፕሪሚየር ሊግ ቴብሉን እኮ አለፋችሁት አንዴ 5ኛ አንዴ 4ኛ አንዴ 9ኛ አንዴ 3ኛ አንዴ 5ኛ አንዴ 4ኛ እዛው ባለሽበት ቁጭ ለማለት ማለት መጨረሻ ላይ ባለሽበት ቁጭ ልትዩ መጀመሪያ ለምን ታገባላችሁ ስታገቡ እኮ ነው ችግር የሚፈጠረው ስታገቡ ችግር ይፈጠራል እንደ ሐሳብ ከ0 ለ0 ለማጥጡ ሁሉንም ጨዋታ ልክ ስታገቡ ነው ነብር ይሆንባችኋል እነሱ አይደል ጌም ማኔጅመንት ወፍ ተዝናናው ነው ብላችሁ እናንተ ላይ አሞሪም ስካሞሪም ጨጓራችሁ ላይ ይዝናናባችኋል እኛ ደግሞ በሱ ጨዋታ እንዝናናለን ቢዩቲፉል ሴክሲ ፉትቦል ነው የሚጫወተው ሪስክ ይላል አሁን ደግሞ ብራያን ቦይሞ ተቀይሮ ወጣበት በዛው ወደ ካሜሮን
ፍላይት ይዟል። አማድም ይከተለዋል። ምን ሊወጣሽ እንደሆነ አብረን እናያለን ማለት እስካመሩ ምን ያደርጋል? ያበደ ጌም ነው የምልሽ። በቃ አንድ የማንቼ ደጋፊ እንዳይደብረው እናቴ ትሙት። ፓፓፓፓፓፓ እግር ኳስ ኦልድ ትራፎርድ ላይ ጨርቋን ጥላ ያበረችበት ምርጥ ምሽት፣ አስደናቂ ጨዋታ። እንግሊዝ ፕሪሚየር ሊግ 16ኛ ሳምንት የመጨረሻ ፍልሚያ የተከናወነ ነበር። ማንቸስተር ዩናይትድ በርንማውዝን ያስተናገደበት ጨዋታ። ዩናይትዶች ገና በ13ኛው ደቂቃ በመዲያሎ ጎል ጨዋታውን መምራት የቻሉበትና አስደናቂ እንቅስቃሴ ያሳዩበት ቢሆንም ነገር ግን በሲሜኒዮ ጎል አማካኝነት በርንማውዞች 1-1 ሆኑ። ለረፍት ማንቸስተር ዩናይትዶች በካዝሜሮ ጎል አማካኝነት መርተው መውጣቸው ነበረ። ነገር ግን ከረፍት መልስ ገና በሴኮንዶች ውስጥ ኢቫኔልሰን ባስቆጠራ ጎል በርንማውዞች ወደ ጨዋታ ተመለሱ። ከዛም በተከታታይ በ7 ደቂቃዎች ሌላኛ ጎል አስቆጥሮ ታቫርነር 3-2 መምራት ጀምሮ ነበረ። የአሰልጣኝ ሩበን አሞሪም ቅያሬ ዛሬ ድንቅ ነበረ። በቅያሬዎቹ እንደገና ወደ ጨዋታው መጥቶ ነበረ። ብሩኖ ፈርናንዴዝ እጅግ ውብ የሆነ ቅጣት ምት የታቫርነርን ቅጣት ምት በቅጣት ምት አጣፍቶ 3-3 ሆኑ። ኩኛ ከቤንያሚን ሼሽኮ ያገኘውን ኳስ መረብ ላይ አስቆጥሮ ማንቸስተር ዩናይትድ 4-3 መራ። በኋላ ላይ ክሩፒ ተቀይሮ ገብቶ ኢቫኔልሰንን ተክቶ የገባው ተጫዋች 84ኛው ደቂቃ ላይ ለበርንማውዝ ያቻነቱን ጎል አስቆጥሯል። ጨዋታው ከዛ በላይም ድራማ ሊኖርበት ይችል ነበረ። በመጨረሻዎቹ ደቂቃዎች በተለይ በርንማውዞች ያከሸፏቸው ወይም ያልጠቀሙባቸውና ሰኔ ላማንስ ያላነባቸው ኳሶች የሚጠቀሱ ነበሩ። በጣም ውብ ጨዋታ፣ አስደናቂ ፍልሚያ፣ አስደናቂ ፍጥጫ አይተናል። በርንማውዝ በታሪኩ ለመጀመሪያ ጊዜ ወይም ደግሞ ማንቸስተር ዩናይትድ ታሪክ 3 እና ከዛ በላይ ጎል በተከታታይ 3 ጨዋታዎች ያስቆጠረ የመጀመሪያው ክለብ ኦልድ ትራፎርድ ላይ በመሆን ታሪክ የሰራበት ጨዋታ ሆኗል። ቀያዮች ሰይጣኖች ማንቸስተር ዩናይትዶች ኦልድ ትራፎርድ ላይ ነጥብ ጥሏል። ጨዋታው ግን ዋው በጣም ምርጥ ነበረ። እንዴት ነበረ? እናንተስ ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታስ ሰክሰስፉል ሂትዋች ምን አይነት ጨዋታ ነው? የምታሸንፉ መስሏችሁ ቀውጣችሁት ነበር አይደለ? ዋፍ የለም። እዚህ ጋር የሚገርም ቅጣት መታየተን ከዛ እዚህ ጋር ደገሙልን። ከዛስ የምታሸንፍ መስሎች ደነሰች እኮ ኩኛ ደነሰች። አረጋጉልኝ። አታሸንፍም። ዛሬ ብታሸንፉ ኖሮ አብጄ ነበር። ጀስ ባርንማውዝ ኦሞ መስለው ገብተው ዘፈዘፉሻ። አሹሽ ሴስኮ ተቀይሮ ከገባ በኋላ ኳስ ይዝቁ እውሽ እሺ እኔ አትዩት ያለቅሳል። አትዩት ድም ጥላሽ ተሻሽሎ እሱ እኮ ጎብዟል። ጠንከር ብሏል። አበረችም። ምነው አባ እንደሄደ አባ እኮ ሄዷል። እውነት ምሽት ያልተበላሸም በቃ ጽደት ያለ ምሽት፣ ጽደት ያለ በቃ ጎሌን አየሁ፣ ጎል ቆጠርኩ። በቃ ከዚህ በላይ ምን ፈልጋለሁ? ጎል ቆጠርኩ እና ደግሞ ዋናው ተሸነፈ። በቃ ሊፈንጩብኝ ነበር። ኮራፍ ተሳት ወጣ ተላለሉ ይቻ የኩኛን ዳንስ እየተለማመድኳት ነው። እሺ ስችላት እመጣለሁ። አዎ ጀማው ዛሬ ብራንዱ ክለብ በረንዳ ዳሪ ነው። አሩቲ የሚባለው ሴሌብሬሽኑ የደንቆሮ ጋዜጠኛ ደንቆሮ አለሌ ደንቆሮ ጋዜጠኛ በረንዳ አዳሪ። ምን ብራንድ ክለብ ነው? በረንዳ አዳሪ። በቃ ማንቸስተር ዩናይትድ ላይ መቋጠር እንዴት ነው የሚያስደስተው? በቃ ዝም ብለህ ቋጠር፣ በቃ ይሳካል። ዝም ብለህ መቋጠር እኮ የሚጠበቅብህ ማንቸስተር። ዝም ብለህ ቋጠር። እልኛለ ግንቲ እኔ 3-3 ብትጮት ነው ማንቸስተር ላይ ቆጠረ። ዝም ብለህ ቋጠር፣ በቃ ይሳካል። እልኛለ ደንቆሮ 3 ጊዜ መርቶ ነበር። በክፍር ጉሰብ በኋላ የመጀመሪያው ምርጥ አቋም አሳየ። ዛሬ ግን ከበርንማውዝ ጋር 4-4 እልኝ ያለ ደንቆሮ የመጀመሪያ ምርጥ አቋምን አሳይታል። ግን በርንማውዝን ራሱ ማሸነፍ አትችልም። በሜዳ በረንዳ ዳሪ ሁላ ደጋፊ ያሉቲ በረንዳ ዳሪ ክለብን በረንዳ ዳሪ እከክ ሉጢ የተሰበሰበ ደጋፊ ይሄን ይገባል። በረንብ ገብቶላል ዛሬ። ይሄን ይገባል። ይሄ ነው ይገባል። በቃ ዩናይትድን በተመለከተ ሀቁ ይሄ ነው። በሜዳውም ይለጠለጣል፣ ከሜዳውም ውጭ ይለጠለጣል። ሊግ ካምፓኒው ራሱ ማለት ነው እንግሊዝ ፕሪሚየር ሊጉ ራሱ ደብሮት እኮ ነው የሚያጫውተው ማለት ነው። ለዛውም በጣም ደብሯቸው አንተ በጣም ደብረኛል፣ እኔ እኮ ዝም ብዬ ነው የማጫውት፣ በቃ ዝም ብዬ ነው የማጫውት እንጂ በጣም ደብረኛል፣ ላይክ ሁላ አልፈልግም ብሎ ሐሙስ፣ አርብ፣ ማክሰኞ፣ ሮብ ምናምን ሰኞ ምናምን ነው የሚያጫውቷቸው ማለት ነው። አዝናለሁ፣ ዩናይትዳውያን አዝናለሁ። ምንም ልላችሁ አልችልም። በቃ ተቃጠልኩ፣ ነደልኩ፣ ተቃጠልኩ። ልታሳብዱኝ ነው እንዴ? ቆይ አራብር
ወይኔ ዩናይትድ ምን ልሆንሽ? ካምባክ አረጋችሁ። ምን እንደምትፈልጉት ካምባክ አረጋችሁ። አትከላከሉም ወይ እናንተ ግማት ጠንቦች? ተቃጠልኩ። ጨጓሬ አለቀ እኮ። ጨጓሬ ተቃጠለ። ጨጓሬ አበደ። ነደርኩ። ምን ላድርግ? ጀርካኑ አልበቃልኝ። ሮቶ ላምጣ? በርሜል ላምጣ? ወይኔ ዩናይትድ፣ ወይኔ አዋረድከን እኮ እግዚአብሔር። ሰው እንዴት ነው ካምባክ አድርጎ አቻ? እንደዚህ አለ እንዴ? እንደዚህ ይቻላል እንዴ? እንዴት ነው እንደዚህ? ወይኔ ተቃጠልኩ። እሺ ዩናይትድ ገደለኝ፣ አቃጥሎ ደፋኝ እኮ ነው። አረ ጀሞ፣ አረ ተቃጠልኩ። ሰው ካምባክ አድርጉ፣ ሰው ካምባክ ይታያችሁ። እኔ ምንም ማውራት አለ። እኔ ሰላም ነው የምፈልገው። እኔ ምንም ማውራት አልፈልግም። ማርዬ አቤት አመራራችሁ ደስ ሲል እንዴ ጨምላቆ ከዚህ ያመጣችሁት ባህሪ ነው። ከመቼ ጀምረሽ ነው ተርፌ አንቺ ቦርንማውዝ ጋር እንደዚህ ጫማ መለካካት ጀመርሽ እንዴ? አለቃሽ እኮ ነው ቦርንማውዝ። ሆማዌ ፋርፋራዌ ይለጥፍሻል እኮ እንዴ። ምን ነው ጫማ ልለካካልሽ እንደዚህ? አንቺ ብታድቢ ሳርፈሽ ብትቀመጪስ እንዲህ ቢቀርብሽስ እንዴ? 0-0 እኮ ክብር አለው። ስንቴ መርተሽ ነው ያን? ጥሩ ነሽ፣ በእውነት ጥሩ ነሽ። ተርፌ ተሻሽለሻል። አድንቄሻለሁ። ግን ያለ ተከላካይ ነው እንደምትጫወቱት እና ያለ ተከላካይ ወይኔ መጨረሻ ላይ ዶርቡን ደግሞ ነው ጫብለቶት 5ኛ ጎል ከተወት ነበር። አንተሱ ይገባ ተርፍያ አይዞሽ፣ ጥሩ ደረጃ ላይ ነው ያለሽው። 6ኛ ላይ ረጋ ብለሽ ተቀምጠሻል። ከሼባው ጎን ነሽ። ያ ብቻ አይደለም፣ ከኛ ጋር ብዙ የነጥብ ልዩነት የለሽም። 10 ብቻ ነው ትደርሻለሽ። አይዞሽ፣ በቃ ደናደሩ። ምን ይደረጋል? ወተጠጡ መርታችሁ ነበር እኮ ምን ይደረጋል? ጀሞ አብሽሩ በቃ። አረ ዩናይትድ በሜዳ ማሸነፍ ይደብርሃል ነው። በሜዳ ማሸነፍ አፈልግም ነው። ስንት ነጥብ ነው በሜዳችን ያጣ ነው? ስንት ነጥብ ነው በሜዳችን ያጣ ነው? በቀላሉ አንደኛ ወይ ሁለተኛ የምንሆነውን ስንት እድል ነው ለተቃራኒ ቡድን አሳልፈን የምንሰጠው? እስከ 7 ሰዓት ተቃጠልን። አረ ዩናይትድ ተቃጠልኩኝ። እኔ ከተሸነፈ አልመጣም ነበር ያልኩት። አቻ ስለወጣም ተቃጥያለሁ። ዩናይትድ እስካሁን የዋንጫ ተፎካካሪ ቡድን ነበረ። በቀላሉ ነጥብ ይሰጣል፣ በቀላሉ ጎል ይገባበታል። ማሸነፍ አንፈልግማ። በተለይ በሜዳችን በደጋፊያችን ፊት ማሸነፍ አንፈልግም። እኔ በሜዳዬና ከምሽቱ 5 ሰዓት መጫወት ሰልችቶኛል። አልፈልግም። ከሜዳዬ ውጪና ጀማው ከዚህ በኋላ ኦፊሻሊ ማለት ነው የኔ ሁለተኛ ቡድኔ ቦርንማውዝ ሆኗል። እንግዲህ እስከዛሬ በጣም ብዙ ጥረት ሙከራዎች አድርጌ ነበር። እንግዲህ ፋይናሊ አሁን ሁለተኛ ቡድን አግኝቻለሁ ፕሪሚየር ሊጉ ላይ። በእውነት የትርፌ አለቃ የትርፌ ጌታ የሆነው እንግዲህ ቦርንማውዝ ሁለተኛ ክለብ በማድረግ እንግዲህ ተቀብያለሁ። እንደምታዩት እንግዲህ ዛሬ ትርፌን ሰጠናል። ለጥበናታል። የምሬ ነው። በቃ መስጠት ቢሉት መስጠት ነው። እንዲህ እኮ ማለት ነው ከመለጠፍ እኮ ምንም አይተናነስም። በእውነት ዩናይትድ በጣም ጥሩ ሲሆን አቻ ነው የሚወጣው። አርሰናል በጣም መጥፎ ሲሆን ሰው ባገባው ጎል አሸንፎ ነው የሚወጣው። ዲፈረንሱ በቃ ግልጽ ነው፣ ይታያችኋል አይደል? እና ሁለተኛ ቡድን ዛሬ በጣም አኩርቶኛል። እጅግ ከባድ ተጋድሎ ነው ያደረጉት። ከሰሜኑ አንስታችሁ እጅግ በቃ አስገራሚ ጨዋታ ነው አሳይተን የወጣ ነው። ጀማው እንግዲህ በቀጣይነት ደግሞ ይሄ ወደ ቶፕ 6 ለሚደረገው ጉዞ እንግዲህ አላስፈላጊ የገቡ ቡድኖች አሉና እነሱን አውርደን ኦፊሻሊ ወደፊት እንደምንከሰግስ በጣም እርግጠኛ ነኝ። ጀማው ሁለተኛ ቡድን ግን ቦርንማውዝ ዛሬ ኦልድ ትራፎርድ ድረስ በመሄድ እንግዲህ አይጦቹን በመበታተን ማለት ነው ትልቅ ተጋድሎ ነው ያሳየኝና ለሁለተኛ ቡድን ጀማው በደንብ ድጋፍ እንድትሰጡት እና እንድትቀበሉት ፈልጋለሁ። ቦርንማውዝ የአክቲቪስት ሁለተኛ ክለብ በማለት እናንተም እንድትቀበሉኝ ነው። ዩናይትድ ላይ ግን ማስቆጠር ገንፎን በሹካ የሞጋት ያክል ቀላል ነው። ሪዮ ፈርዲናንድ፣ ቪዲችን የመሳሰሉ ድንቅ ተከላካዮችን ባየንበት ታላቁ ማንቸስተር ዩናይትድ ቤት ኤድን ሄቨን የማንቸስተር ዩናይትድን ማሊያ አድርጎ ሁነኛ ተመራጭ ሆኖ ተከላካዩን ተሰልፎ ስናየው ያሳፍራል። ሩበን አሞሪም በየጨዋታው ለምንድን ነው ተከላካይ በተከላካይ የሚቀየረው? አልገባኝም። የገባችሁ ሰዎች ካላችሁ ኮሜንት ላይ አስረዱኝ።
ብሩኖ ፈርናንዴዝ የደሃ ልጅ ሆኖ በጣም ጂኒየስ የሆነና ጎበዝ ተማሪ እንደሆነ አንድ ልጅ አድርጌ ነው የምቆጥረው። ወደ ሪያል ማድሪድ ሄዶ የአውሮፓ ሻምፒዮንስ ሊግ የባላንዶር ሽልማትን ማሸነፍ የሚችልበትን ድንቅ ፖቴንሻል ድንቅ ብቃት የያዘ ግን ለዚህ ታላቅ ማሊያና ለዚህ ታላቅ ሎጎ ታማኝ ሆኖ የቆየ አስገራሚ አማካኝ ሁሉም ቡድን የኔ በሆነ ብለው የሚመኙት ምን አይነት ጎል ያስቆጠረው ዛሬ ራሱ ወኔው ራሱ ደስ ሲል ዩናይትድ እግሩ ቆስሏል የሚቆምበት እግሩ ቆስሏል ብለን ስናወራ ከቀጣይ ሳምንት በኋላ ደግሞ እግርም አይኖረውም። በዩናይትድ ቤት ተስፋ ሰጪ በዩናይትድ ቤት ስለ ጥንካሬው ስናወራ 1 2 3 ብለን የምንጠራቸው ብራያን ሙቤሞ፣ ማዝራዊ፣ አማድ ዲያሎ ዩናይትድ በሁለት እግሩ እንዲቆም ያደረጉ ተጫዋቾች ናቸው። ግን የቆሰለው ዩናይትድ ነበር ሰፖርት ሲያደርጉት የነበረው። አሁን ደግሞ እግር አልባ ዩናይትድ ነው የሚሆነው ከቀጣይ ሳምንት አንስቶ በቪላ ፓርክ የኡናይ ኤሜሬውን ቡድን ያለ ሙቤሞ ያለ ማዝራዊ ያለ አማድ ዲያሎ ይገጥማል። ይሄ ሁሉ ከተማ ነው። አዎ ከተማ ነው። ሜላት ደቂቃ ጨምሪ። በፍጹም ባለሽ በርማውስ የምሬ ነው። ምን ልትሉ ነበር? ምን አሉ ይሆን? 2-1 የነበረበት ሰዓት መቤቴን የምሬ ነው። 4-3 የነበረበት ሰዓት ምን አላችሁ ይሆን? እናቴ እኔ ያለ ምክንያት አይደለም ያራዳ ልጆች እስከ 7 ሰዓት ምን ቆጥረው ማንቸስተር ዩናይትድ ነው ጨዋታው። አቤት 2-1 የነበረበት ሰዓት በ45ኛው የምን አባቱ አርሰናል የምን አባቱ ሲቲ ዋንጫ አብራን ከክልል 2-1 በነበረበት ሰዓትማ ሊቨርፑል ትዝ አይላቸውም። እናቴን ይብሬ ነው። የማንቸስተር ደጋፊዎች ግን በዛሬው ውጤት የምር ነው የምነግራችሁ ተመስገን በሉ የምር ተመስገን። መጨረሻ ላይ በረኛችሁ ምን አይነት ኳስ ነው ያወጣው? ያ የቴስታውና የሴሜኒዮ ኳስ የምር ተመስገን በሉ። ጨዋታው 6-4 ነበር የሚያልቀው። ተአምር የሆነ ኳስ ነው ያወጣው መጨረሻ ላይ ይቃት በረኛችሁ። በርንማውስ ደግሞ አባት ነው በቃ አቻላንተ እኮ ደስታ ነው ሲጀመር። ምን አይነት ጨዋታን ያስመለከታችሁን ደግሞ ዛሬ በሰማ የአመቱ ምርጥ ጨዋታ ማለት ይቻላል። ከዚህ በኋላ ከዚህ የተሻለ ጌም ምናይ አይመስለኝም በእርግጠኝነት። ዩናይትድ በ76ኛው ደቂቃ 3-2 እየመራ የነበረውን ቦርንሞስ 4-3 ካምባክ አደረገ። መከላከል ክፍል ላይ ደካማ ነበረ እንጂ ነጥቡን አሸንፎ መውጣት ይችል ነበር ዩናይትድ። ምን አይነት ኡምቤሞ ግን ወይኔ ምንድነው የምታረገው? ኧረ እባክህ ስንት ኳስ ነው ያስበላው እንዴ! ቦርንሞዝ ራሱ የሳቱት ኳስ መጨረሻ ላይ የዩናይትድ በረኛ ነው ዛሬ እንደዚህ ይዟቸው የወጣው ማለት እንችላለን። ስለዚህ ጨዋታ ምንም በቃ እንትን አያስብልም። ብሩኖ ፈርናንዴዝ ማንንም አይሰማም። ቅጣት ምት ቢያስቆጥርባቸው ማለት ነው መልሶ ነው ያስቆጠረባቸው። Are you not entertained? አሪፍ ጨዋታ አየን። እውነት አሪፍ ጨዋታ አየን። ምንም በቃ ዘና ብለን ያየነው ጨዋታ ነው። 4 ወደዚህ ይገባል፣ 4 ወደዛ ይገባል። የደከሙ ቡድኖች ሲገናኙ እንደዚህ ነው። የኛ እንትንም ብታሰልፉት እንደዚህ ነው። በቃ ወይ ይገባበታል ወይ ያገባል ወይ ደግሞ ሁለቱም ይገባባሉ የሚባል አይነት እንትን ነው የኛ የጤና ክለብ ማለት ነው። ኤኒዌይስ በራሳቸው ቢያገቡላችሁ ግን ፒስ ነበር። እውነት በራስ ያገቡላችሁ ታሸንፋላችሁ፣ ካቻ ትወጣላችሁ። ግን ለእናንተ በራሳቸው አያገቡላችሁ መሰለኝ። ዩናይትድ አቸው ወጥቷል። አሁን ስንተኛው ነው ማለት ነው? 6ኛ። ሊቨርፑል፣ ፓላስ እና ዩናይትድ እና ሰንደርላንድ ተመሳሳይ 26 ነጥብ ይዘው ከሊቨርፑል ጋር እንዲ ተያይዘው